ምዕራፍ 8 ዳዊት በጦርነት ያገኘው ድል። ከዚህም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ዳዊትም ከፍልስጤማውያን እጅ ምርኮን ወሰደ። ዳዊትም ሞዓባውያንን መታ፣ በምድርም ጥሎ በገመድ ሰፈራቸው። በሁለትም ገመድ ለሞት በአንድም ገመድ ለሕይወት ሰፈራቸው። ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊት ደግሞ እስከ ኤፍራጥስ ወንዝ ግዛት ለማስፋፋት በሄደ ጊዜ የሱባን ንጉሥ የረአብን ልጅ አድርአዛርን መታ። ዳዊትም ከእርሱ 1000 ሰረገላዎችን፣ 7000 ፈረሰኞችን፣ 20,000 እግረኞችን ያዘ። ዳዊትም የሰረገለኛውን ፈረስ ሁሉ ቋንጃውን ቈረጠ። ለራሱም 100 ሰረገላዎችን ብቻ አስቀረ። ከደማስቆም ሶርያውያንን የሱባን ንጉሥ አድርአዛርን ሊረዱ መጡ። ዳዊትም ከሶርያውያን 22,000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊትን በሄደበት ሁሉ ጠበቀው። ዳዊትም ለሱባን ንጉሥ ለአድርአዝ አገልጋዮች የነበሩትን ጋሻ እግሬዎች ወሰደ፣ ወደ ኢየሩሳሌምም አመጣቸው። እነዚህንም የግብፅ ንጉሥ ሱስቀም በሰሎሞን ልጅ በሮብዓም ዘመን ወደ ኢየሩሳሌም በወጣ ጊዜ ወሰዳቸው። ንጉሡም ዳዊት ከሶቤቅና ከተመረጡት ከአድርአዛር ከተሞች እጅግ ብዙ ናስን ወሰደ። በእርሱም ሰሎሞን የብረት ባሕርና ምሰሶዎችን፣ ሰኖችንና ሌሎችንም ዕቃዎችን ሠራ። የሐማትም ንጉሥ ታይ ዳዊት የአድርአዛርን ጭፍራ ሁሉ እንደ መታ ሰማ። ታይም የአድርአዛርን ጠላት ነበርና ዳዊት አድርአዛርን ስለተዋጋው ስለ ገደለው ታይ ልጁን ኢያዱርዓን ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ወደ ንጉሥ ዳዊት ላከው። እርሱም የብርና የወርቅ የናስ ዕቃ ይዞ መጣ። እርሱንም ንጉሥ ዳዊት ከሀገሮች ሁሉ አምጥቶ ከቀደሰው ከወርቁና ከብሩ ጋር ለእግዚአብሔር ቀደሰ። ይኸውም ከሶርያ፣ ከሞዓብ፣ ከአሞን ልጆች፣ ከፍልስጤማውያን፣ ከአማሌቅም፣ ከረአብም ልጅ ከሱባ ንጉሥ ከአድርአዛር ምርኮ ያመጣው ነው። ዳዊትም በተመለሰ ጊዜ ከኤዶምያስ 18,000 ሰዎች በጨው ሸለቆ ውስጥ በመምታቱ ስሙ ተጠራ። መላዋን ኤዶምያስን ይጠብቁ ዘንድ በኤዶምያስ ውስጥ ጭፍሮችን አኖረ። ኤዶምያንም ሁሉ ለንጉሥ ዳዊት ገባሮች ሆኑ። እግዚአብሔርም ዳዊትን በሚሄድበት ቦታ ሁሉ ጠበቀው። ዳዊትም በእስራኤል ሁሉ ላይ ነገሠ። ዳዊትም ለሕዝቡ ሁሉ ፍርድንና ጻድቅን አደረገላቸው። የሶርያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሒሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበር። የአኪጦብን ልጅ ሳዶቅ፣ የአቤሜሌክም ልጅ አብያታር ካህናት ነበሩ። አሳም ጸሐፊ ነበር። የዮዳቤብ ልጅ በናያስም አማካሪ ነበር። ከሊታውያንና ፈሊታውያን የዳዊትም ልጆች የፍርድ ቤት አለቆች ነበሩ።